ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም ከረጅም ጊዜ በኋላ በድጋሚ ተገናኝተናል። ለዛሬ ይዤላችሁ የቀረብኩት ፕሮግራም እንግዲህ የአጀይ ዴቭጋን በቀጣይ የሚወጡ ፊልሞች ሲሆን እነዛም ደግሞ በ2026 እና በ2027 ላይ ታም ይበቁ ናቸው። በ2025 እንደሚታወቀው አጀይ ዴቭጋን አራት ትልልቅ የሚባሉ ፊልሞች ላይ ታብቅቶ ነበረ። ከነዛ መሃል ላይ ሬድ ቱ የተሰኘው ፊልም ሱፐርሂት ነበረ ቦክስ ኦፊስ ላይ፣ ግን ሌሎቹ ሶስቱም ፊልሞች በአስጠሊታ ሁኔታ ፍሎፕ ሆነው ነበረ። በአሁኑ ሰዓት ላይ አጀይ ዴቭጋን ቀጣይነት ያላቸውን ፊልሞቹን በላይ እየሰራ ነው ያለው። በቀጣይም በ2025 እና 26ም አራት ትልልቅ የሚባሉ ቀጣይነት ያላቸው ፊልሞችን ይዞ ይመጣልናል። በ2025 እንደሚታወቀው አጀይ ዴቭጋን ሶስት ቀጣይነት ያላቸው ፊልሞችን ለእይታ አብቅቶ ነበረ። በ2026 ደግሞ ሁለት፣ በ2027 ደግሞ ሁለት ትልልቅ የሆኑ ቀጣይነት ያላቸው ፊልሞችን ይዞልን እንደሚመጣ ነው ተደርጓል። ሰን ኦፍ ሰርዳርና ዴዴ ፒያርዴቱ የተሰኙት ፊልሞች ሁለቱም ክፍላቸው ፍሎፕ ሆኖ ነበረ ወይም ከሰሩ ነበረ። ስለዚህ በቀጣይ የአጀይ ዴቭጋን ቀጣይነት ያላቸው ፊልሞች ቦክስ ኦፊስ ላይ እንዴት ይሆናሉ የሚለውን ደግሞ እድሜና ጤናውን ይስጠን አብረን ምን ይሆናል። ስለዚህ ለዛሬ ቶፕ 5 በሚለው ፕሮግራም የአጀይ ዴቭጋን አምስት ትልልቅ ፊልሞች ቀጣይነት ያላቸውን ለማየት እንሞክራለን። እነዛም ደግሞ በ2026 እና በ2027 ላይ ታም ይበቁ ናቸው። और मैं तेरा शैतान। እናንተም እንግዲህ ከአንድ ሲኒማ ጋር የተያዘ እያዝናና ቁም ነገር የሚያስጨበጥ ቪዲዮዎችን ማየት ከፈለጋችሁ ይህን ቻናል ሰብስክራይብ አድርጉና ያንን የደውል ምልክቱንም ተጫኑት። ምክንያቱም አዳዲስ ቪዲዮ በመጨረስ ሰዓት ላይ ቅድሚያ ኖቲፊኬሽን እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። አምስተኛም ደማል ፎር በ2026 የአጀይ ዴቭጋን የመጀመሪያ ፊልም የሆነው ደማል ፎር ሲሆን ይህንም ፊልምም ኢንደር ኩማር የተባለው ዳይሬክተር ሲሆን ዳይሬክት ያደረገለት ይህ ዳይሬክተር ማለት ቀደም ብሎ ሶስቱንም ክፍል ዳይሬክት አድርጎ ነበረ። ደማል 2007 ላይ፣ ደብል ደማል 2011 ላይ፣ ቶታል ደማል ደግሞ 2019 ላይ ለእይታ በቅተው ነበረ። እነዚህ ሶስቱም ፊልሞች በጣም ተወዳጅነትን ያገኙ ምርጥ ኮሜዲ ፊልሞች ነበሩ። ደማል ፎር በእርግጥ ታሪኩ ምንድን ነው የሚለው እንኳን ምንም አይነት የወጣ መረጃ የለም። ግን እንደተባለውና መረጃ እንደሚያሳየው ከሆነ ይሄ ፊልም በጣም ኢንተረስቲንግ የሚያደርግ ሲሆን በፊልሙ ላይ ደግሞ ከአጀይ ዴቭጋን ጋር ሪቴሽ ዴሽሙክ፣ አርሳድ ዋርሲ፣ ሰንጀይ ሚስራ፣ ጃቪድ ጃፍሪ እና ረቪ ክሸን ከፊት ቦታውን ይዘው ይጫወታሉ ተብሏል። ይህ ፊልም ማለት በ2026 ከሚለቀቁ ትልልቅ ከሚባሉ ኮሜዲ ፊልሞች ተርታ አንደኛው ሲሆን ስለዚህ በቀጣይ የደማል ፎር ታሪኩ ምን አይነት ነው የሚለውንና ቦክስ ኦፊስ ላይ ደግሞ ምን አይነት አቀባበል ያገኛል የሚለውን እድሜና ጤናውን ይስጠን አብረን የምናየው ይሆናል። አሁን እንደተባለ ከሆነ ደማል ፎር የተሰኘው ፊልም ጁላይ 3 2026 በዓለም አቀፍ ደረጃ ለሲኒማ ይጠበቃል ተብሏል። አራተኛው ድርሸም 3 በ2026 በጣም ከሚጠበቁ ፊልሞች ተርታ አንድ የሆነው ድርሸም 3 ቀረጻው ቀደም ብሎ እንደተጀመረ ተነጋግረናል። ፊልሙንም ደግሞ የድርሸም 2 ዳይሬክተር የሆነው አቢሼክ ባታክ በአሁኑ ሰዓት ላይ ዳይሬክት ያደረገው ነው ያለው። ድርሸም 3 እንግዲህ የዚህ ተከታይ ፊልም የመጨረሻው ክፍል እንደሆነ ተነግሯል። በሰስፔንስ የተሞላው የድርሸም ታሪክ ሙሉ ለሙሉ መጠናቀቂያውና መገባደጃው እንደሆነ አረጋግጠውልናል። ድርሸም የመጀመሪያው ክፍል ላይ በአንድ ግድያ የተጀመረ ሲሆን በፊልሙ ላይ ደግሞ አጀይ ዴቭጋን ማለትም ቪጄ ሰልጋዎከር ከዚህ ወንጀል ቤተሰቡን ለማዳን ሲታጣር እያየን ነበረ። ፖሊስ ሁለተኛው ክፍል ላይም ቢሆን ቤተሰቡን እየተከታተለ ነው ያለው። እንደዛም ሆኖ ግን ቪጄን በጣም ብልጥና አዋቂ ነው። ቤተሰቡን ለማዳን ደግሞ ማንኛውም ነገር እንደሚያደርግ አሳይቶናል። እና ድርሸም ሶስተኛው ክፍል ላይ በትክክል ፖሊስ ቪጄ ሰልጋዎከርን ይባንበት ይሆን ያገኘ ይሆን ወይስ ደግሞ አሁንም ይሸውዳቸዋል ቢሆን እንግዲህ ድርሸም 3 ስናይ ነው የምናውቀው ማለት ነው። ድርሸም ሁለተኛው ክፍል ላይ ከታቡ ጋር አክሽን ከና ነበረም። ሶስተኛው ክፍል ላይ ግን አሁን ፐርካሽ ራጅ እንደገባ ተነግሯል። በዚህኛው ክፍል ላይ ደግሞ ኃይለኛ ፖሊስ ኦፊሰር ሆኖ ይገባበታል ተብሏል። ድርሸም 3 ወይም ደግሞ የዚህ ፊልም ሃይፕ በጣም ከፍተኛ ነው። ዋና ምክንያቱ ደግሞ በዓለም አቀፍ ደረጃ ሁለቱም ክፍሎቹ በጣም ተወዳጅነትን ያገኙ ቆንጆ ፊልሞች ነበሩ። ኦሪጂናል ማለትም የመለያሉን ድርሸም 3 አፕሪል 2 ላይ፣ በሂንዲ ደግሞ የአጀይ ድርሸም 3 ኦክቶበር 2 ላይ በዓለም አቀፍ ደረጃ ለሲኒማ ይጠበቃል ብለውናል። जब तक सब थक नहीं जाते, जब तक सब हार नहीं जाते, मैं यहीं खड़ा हूं चौकीदार बनकर। ሶስተኛው ሬንጀር ይህ ሬንጀር የተሰኘው ፊልም እንግዲህ እንደተነገረው ከሆነ ጀንግል አድቬንቸር ፊልም ይሆናል የተባለ ሲሆን ይህንን ፊልምም የሚሽን መንገል ፊልም ዳይሬክተር የሆነው ጀገን ሸክቲ ዳይሬክት ያደረገው ነው ያለው። እንደተባለው ከሆነ አጀይ ዴቭጋን በዚህ ፊልም ላይ ፎረስት ኦፊሰር ሆኖ የሚጫወት ሲሆን ጫካ ውስጥም ያሉ የተለያዩ የእንስሶችን አካል በኮንትሮባንድ የሚያንቀሳቀሱ ሰዎችን ለማቆም ሲታገል ይታያል። ሰንጀይ ደት በዚህ ፊልም ላይ ቪለን ሆኖ የሚጫወት ሲሆን ምናልባት እንግዲህ ጫካ ውስጥ ያሉ እንስሶችን እየገደለ በኮንትሮባንድ የሚያንቀሳቀሰው ይሆናል። ስለዚህ ፊት ለፊቱ ደግሞ አጀይ ዴቭጋን ይጋፈጠዋል ማለት ነው። የሬንጀር ፊልም ሜከሮች አናውንስመንቱ ላይ አጀይ ዴቭጋንና ሰንጀይ ደትን በጣም ያደነቋቸው ሲሆን በዛውም ያሉት በጣም የምናዘው ሁለቱም ምርጥ ተዋናዮች ሆኑ እስከዛሬ ድረስ ግን ምንም አይነት አክሽን ፊልም አለመስራታቸውን ብለው ተናግረው ነበር። ይህም ማለት እንግዲህ በዚህኛው ፊልም ላይ አጀይ ዴቭጋንና ሰንጀይ ደት በሁለቱ መሃል እንግዲህ ኃይለኛ አክሽን ሊኖር ይችላል ማለት ነው። ከአጀይ ዴቭጋንና ከሰንጀይ ደት ጋር በዚህ ፊልም ላይ ተመና ባቲያ ከፊት ቦታውን ይዛ መሪ ተዋናይ ሆና የምትጫወት ሲሆን እንደተባለው ከሆነ እንግዲህ ዲሴምበር 4 2026 ላይ ፊልሙ ላይ ይታይ በቃል በዓለም አቀፍ ደረጃ ብለውናል። ያለፉት ጥቂት ዓመታት እንዳየነው ከሆነ የዲሴምበር የመጀመሪያ ሳምንት ለቦክስ ኦፊስ በጣም ምርጥ ሆኖ ተገኝቷል። ስለዚህ በዚህ ዓመት ዲሴምበር ላይ ሬንጀር ፊልም ደግሞ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል የሚለውን እድሜና ጤናውን ይስጠን አብረን ምን ይሆናል። ሁለተኛው ጎልማል 5 እናንተም ጎልማል አምስተኛውን ክፍል እየጠበቃችሁ ከነበርና ኮሜዲ ፊልም የምትወዱ ከሆነ ይህን ሰሳሙ በጣም ደስተኛ ነው የምትሆኑት። ጎልማል አምስተኛው ክፍል ቀረጻው ተጀምሮለታል። በአሁኑ ሰዓት ላይ ጎልማል 5 ቀረጻውን ሙምባይ ውስጥ እያደረገ ያለ ሲሆን ይህን ፊልም ደግሞ ታዋቂው ዳይሬክተር ሮይ ቼቲ ዳይሬክት ያደረገው ነው ያለው። ጎልማል ማለት ከህንድ ሲኒማ ከተሰሩ ቀጣይነት ካላቸው ምርጥ ኮሜዲ ፊልሞች ተርታ አንዱ ሲሆን ቀደም ያሉ አራቱም ክፍሎቹ በጣም ተወዳጅነትን አግኝተው ነበረ። ያንንም ከማየት የፊልሙ ዳይሬክተር ሮይ ቼቲ አምስተኛ ክፍሉን ይዞ መጥቷል። በዚህ ፊልም ላይ አጀይ ዴቭጋን፣ አርሻድ ዋርሲ፣ ቱሻር ከፑር፣ ሸርመን ጆሺ፣ ሰንጀይ ሚስራና ሙኬሽ ቲዋሪን ጨምሮ ሌሎችም
ከፊት ቦታ ይዞ የሚጫወት ሲሆን አክሼ ኩማር ደግሞ ኔጌቲቭ ካራክተር ይዞ ይጫወታል ተብሏል። በትክክል በአሁኑ የጎልማል ታሪክ በጣም ለየት የሚል ይመስለኛል። ምክንያቱም የጎልማል ቡድኖች ከአዲሱ ቪለን ከአክሼ ኩማር ጋር ፊት ለፊት ይጋፈጣሉ ማለት ነው። ጎልማል ፋይ በእርግጥ በአሁኑ ሰዓት ላይ ቀረጻው ተጀምሯል። ለእይታ ለመብቃት ግን ትንሽ ጊዜ ይፈጃል። አሁን እንደተባለው ከሆነ እንግዲህ ፊልሙ ጣጣውን ከጨረሰ እስከ 2027 አጋማሽ ድረስ ለእይታ ሊበቃ ይችላል ተብሎ ተነግረዋል። አንደኛው ሸይጣን ክፍል 2 በ2004 ወጥቶ ሱፐርሂት ከነበሩ ፊልሞች ተርታ መሃል አንዱ የሆነው ሸይጣን የተሰኘውን ፊልም እርግጠኛ ነኝ ሁላችሁም አይታችሁት ይሆናል። ሸይጣን የተሰኘው ፊልም ስኬታማ ከሆነ በኋላ የፊልሙ አክተር አጄ ዴቭጋን ራሱ በኢንተርቪው እንደተናገረው ከሆነ ሸይጣን ሁለተኛ ክፍልም እንሰራለታለን ብሎ ተናግሮ ነበር። ኖቬምበር 2025 ላይ የሸይጣን ስክሪፕቱ እየተዘጋጀ እንዳለ ተነግሮ ነበረ። የስክሪፕት ስራውንም ደግሞ 2025 መጨረሻ አካባቢ እንዳጠናቀቁ ተናግረው ነበር። የፊልሙ ቀረጻ በአሁኑ ሰዓት ላይ አልተጀመረም፣ ምክንያቱም አጄ ዴቭጋን ሌላ ፊልሞችን እየሰራ ነው ያለው። ግን ቀደም ብሎ እንደተነገረው ከሆነ የፊልሙ ቀረጻ በዚሁ ዓመት ይጀምራል ተብሏል። ይሄኛውንም ክፍል ወይም ነው ሁለተኛውን ክፍል ቢካስ በሄል የተባለው ዳይሬክተር ዳይሬክት የሚያደርገው ሲሆን ይህ ዳይሬክተር ራሱ የመጀመሪያውን ክፍል ዳይሬክት አድርጎት ነበረ። ሁላችሁም እንደምታውቁ ሸይጣን የተሰኘው ፊልም የጉጅራቲ ቨሽ የተሰኘው ፊልም ሪሜክ ነበረ። እናም ቨሽ የተሰኘው ፊልም ሁለተኛ ክፍል ለእይታ ከበቃ በኋላ ተመልካቹ እየጠየቀ የነበረው ሸይጣን የተሰኘው ፊልም የቨሽ ቱ ሪሜክ ነው እንዴ ብለው ጠይቀው ነበረ። ግን ፊልም ሜከሮቹ ለዚህ መልስ ብለው የተናገሩት አይ ያንን ፊልም ሪሜክ አናደርገውም እንዲያውም ፍሬሽ ታሪክ ይዘን ነው የምንመጣው ብለው ተናግረው ነበረ። ስለዚህ ሸይጣን የተሰኘው ፊልም ስክሪፕቱ ሙሉ ለሙሉ ተዘጋጅቷል። ሁሉም ነገር በትክክል ከሄደ እስከዚህ ዓመት መጨረሻ ድረስ የፊልሙ ቀረጻ የሚጀምር ሲሆን ጣጣውን ጨርሶ ደግሞ ፊልሙ 2027 ላይ ለእይታ ይበቃል ማለት ነው። በእርግጥ ረጅም ጊዜ ነው ያለው፣ ግን ከሸይጣን ፊልም ጋር የተያያዘ ሌላ መረጃ የሚወጣ ከሆነ ደግሞ ይዤላችሁ እመጣለሁ። እናንተ አጄ ዴቭጋን በቀጣይ ይዛቸው ከሚመጡ 5 ፊልሞች ተርታ የትኛው ነው በጣም የምትጠብቁት? ከዚህ በፊት እስከወጡት ፊልሞች መሀል የትኛው ነበር የተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን አንዳንድ እያልን በየተራው እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।